ከአሜሪካ በኩል የተሰማው መረጃ እጅግ የሚያሳዝን ነው። በ26 ዓመቷ ኢትዮጵያዊት ላይ የተሰራው ግፍና መከራ እንዲሁም ግድያ በርካቶችን እያነጋገረ ይገኛል። እቺ ልጅ እጅግ ጠንካራ ጎበዝ፣ በትምህርቷ ብትሉ በስራዋ ብትሉ እነዚህን ያለፈችባቸውን 26 ዓመታት በሚገርም ድንቅ ብቃቷ እንዳሳለፈች ነው የተገለጸው። አሁን ግን እጅግ ባልተጠበቀ ባልታሰበ ሁኔታ ድግስ ላይ በነበረችበት ምሽት ላይ በጥይት እንደተገደለች ነው የተሰማው። ለዚህ መነሻ ምክንያቱ ምንድነው? እቺ ልጅ በምን አይነት መንገድ ለዚህ ሁሉ ደረጃ ለዚህ ሁሉ ቁም ነገር በቃች? አሁን ቤተሰቦቿ በምን አይነት ሁኔታ ይገኛሉ? ህይወቷ ያለፈበት መንገድ ምን ይመስላል የሚለውን በዝርዝር እንመለከታለን ማለት ነው። ምጥ በላይቭ አስተላለፈች ተብላ በማህበራዊ ሚዲያ ላይ በርካታ ውርጅብኝ የደረሰባት ቲክቶከሯ ስለ ጉዳዩ ምላሽ ሰጥታለች። በዚህ ሰዓት ምንድነው ነገሩ ብላችሁ ሁላችሁም ጥያቄ መጠየቃችሁ የማይቀር ነውና ምጥ በላይቭ አለን ብለን እኛም ጥያቄ ባነሳነው መሰረት የተሰጠውን ምላሽ ይዘን ወደ እናንተ እናቀርበዋለን። ሰሞኑን ማህበራዊ ሚዲያ ላይ ትሰማ በሚል ቻሌንጅ የተጀመረው የሴቶችን ጥቃት የሚቃወመው አዲሱ የማህበራዊ ሚዲያ ንቅናቄ በበርካቶች ዘንድ እየተተገበረ ይገኛል። ትሰማ ቻሌንጅና ንቅናቄ በምን አይነት መንገድ እየሄደ ነው? አሁን ያለበት ደረጃና መነሻ ምክንያቱስ እንዴት ያለ ነው የሚለውን በዝርዝር እንመለከታለን። የዋይቤስ ማርኬት መስራችና ባለቤት የሆነው ወልደ ጊዮርጊስ ይልቃል ከሰሞኑ የኢትዮጵያውያንን በርካታ ሚሊዮን ገንዘብ ሰብስቦ ወደ ውጭ ሀገር ሄዷል፣ ተሰውሯል፣ ቤተሰቦቹንም ይዞ ከሀገር እልም ብሏል በተባለበት ጉዳይ ላይ ምላሽ ሰጥቷል። ወልደ ጊዮርጊስ ምን አይነት ምላሽ ሰጥቷል? የተወራበትና የተነሳው ጥያቄስ እንዴት ያለ ነበረ? የዚህን ዝርዝር ሁኔታም እንዲሁ በዚህ ፕሮግራማችን ላይ እንመለከታለን ማለት ነው። እነዚህንና ሌሎች ጉዳዮችን ይዘናል። እንደምን ሰነባበታችሁልን? እጅግ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ልዩ ልዩ ጉዳዮችን እንዲህ እየዳሰሰ ወደ እናንተ የሚያቀርብላችሁ ሚዲያችን ነው። ሰብስክራይብ አድርጉን፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ቪዲዮውን ደግሞ እንደተለመደው ላይክ አድርጋችሁ ጀምሩ። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ አብሬያችሁ ቆያለሁ። ወደ ፕሮግራሙ እንለፍ። ትሰማ የተሰኘው ቻሌንጅ በማህበራዊ ሚዲያ ላይ በርካታ ንቅናቄዎችን እየፈጠረ ይገኛል። ይህ ንቅናቄ ደግሞ የተፈጠረበት ዋነኛ ምክንያት ኢትዮጵያ ውስጥ በተለያየ ጊዜ በተለያየ መንገድ ሴቶች ላይ የሚደርሱ ጥቃቶች፣ ሴቶች ላይ የሚደርሱ ድብደባዎች፣ ግድያዎች፣ መደፈሮችና ሌሎች አይነት በጣም በርካታ ሰቆቃዎች እንዲቆሙ የሚመለከተው አካል እንዲያስቆምልን እንፈልጋለን የሚሉ ጥሪዎች እየቀረቡ በመሆናቸው ነው። ይህንን ጥሪ በዋናነት ያስጀመረችው ደግሞ ጆርዲ በዛብህ በሚል በዚሁ በቲክቶክ እና በልዩ ልዩ ማህበራዊ ሚዲያዎች ላይ የሴቶችን ጥቃት በመቃወም ስለ ሴቶች መብት እከራከራለሁ በሚል ነጥቧ የምናውቃት ወጣት ናት ማለት ነው። እንግዲህ ይሄንን ቻሌንጅ በጣም በርካታ ሴቶች፣ በርካታ ወንዶች፣ በርካታ ወጣቶች እየተቀላቀሉት ይገኛሉ ማለት ነው። ትሰማ የሚል ሃሽታጋቸውን በመለጠፍና እንዲሁም ደግሞ ፕሮፋይል ፒክቸራቸውንም ጭምር በመቀየር ነው ይሄንን ቻሌንጅ እያጠለቀለቁት የሚገኘው ማለት ነው። ለዚህ ደግሞ ዋነኛ መነሻ ምክንያት የሆነው ከዚህ ቀደም በትግራይ ክልል ህይወቷ የተነጠቀችውና አሁን ደግሞ የፍትህ መጓደል ደርሶባታል የተባለችው ዘውዱ ሀፍቱ በተባለችው ወጣት ምክንያት ነው። ምን ሆነ መሰላችሁ? ዘውዱን የሆኑ ሰዎች ተሰባስበው የሆኑ ወጣቶች ተሰባስበው ይደበድቧታል። መደብደብ ብቻ አይደለም፣ እጅግ በሚያሳዝን ሁኔታ በመኪና ጨፍልቀው ህይወቷ እንዲጠፋ ካደረጓት በኋላ ከስፍራው ይሰወራሉ። ከዚያ አስከሬኗ ተነስቶ ስርዓተ ቀብሯ ከተፈጸመ በኋላ ፖሊስ ከፍተኛ ክትትል እያደረገ ስለነበረ እነዚህን ሰዎች በግድያ የተጠረጠሩትን ግለሰቦች በቁጥጥር ስር አውሎ እስር ቤት ውስጥ እንዲገቡ ያደርጋል። ከዚያ በኋላ በተደጋጋሚ ፍርድ ቤት ሲቀርቡ ከቆዩ በኋላ በጣም በርካታ ማስረጃዎች ቀርበው እነዚህ ሰዎች ላይ የእድሜ ልክ ጽኑ እስራት እንደተፈረደባቸው ሁላችንም ሰምተን ነበር። ነገሩ ግን በዚህ አላበቃም። እነዚህ ሰዎች በኋላ ይግባኝ ይጠይቃሉ። በይግባኙ መሰረት ግን የተፈረደውን ፍርድ መሻር አልቻሉም ነበርና ትንሽ ጊዜ ከቆዩ በኋላ በዘመዶቻቸው በቤተሰቦቻቸው እንዲሁም በጠበቃዎቻቸው አማካኝነት ሌላ ፍርድ ቤት ላይ ሄደው ይግባኝ ጠየቁ ማለት ነው። እጅግ በሚገርም እጅግ በሚደንቅ ሁኔታ ግን አዲሱ ፍርድ ቤት ላይ ቀደም ብሎ የቀረቡት ማስረጃዎች እዚች ልጅ ላይ ያደረሱት አድርሷል የተባለው ግፍና መከራ እንዲሁም ደግሞ ግድያውን ያረጋግጣል የተባሉ ማስረጃዎች በሙሉ ጠፉ ተባለ ማለት ነው። ስለዚህ ምንም አይነት ማስረጃ የለም በሚል ከእስር ተለቀቁ ተብሎ ነው እንግዲህ በርካታ ማህበራዊ ሚዲያዎች ላይ
ጉዳዩ መናፈስ የጀመረው ከሰሞኑ። ይህንንም ተከትሎ በጣም በርካታዎች እንዴት እንዲህ ሊሆን ይችላል፣ እንዴት እንደዚህ አይነት ነገሮች ሊደረጉ ይችላሉ የሚሉ በጣም በርካታ ጥያቄዎችን ማቅረብ ጀመሩ ማለት ነው። እንዳልኳችሁ ጆርዲ በዛብህና ሌሎች ሴቶች በዘውዱ ሀፍቱ ላይ የቀረበው የፍትህ መጓደል በሌሎች ሴቶችም ላይ ተግባራዊ ሲሆን የኖረ ስለሆነ ይህ በጣም ከፍተኛ ትኩረት ያስፈልገዋል፣ የሚመለከተው አካልም አስፈላጊውን እርምጃ ሊወስድበት ይገባል በሚል ነው እንግዲህ ይህ ቻሌንጅ የተጀመረው ማለት ነው። ከዚህ ቀደም በተለያዩ ሚዲያዎች ላይ በርካታ ነገሮችን ሰምተናል። በህፃናቶች ላይ፣ በሴቶች ላይ፣ በወጣቶች ላይ እየደረሱ የሚገኙ ግፍና መከራዎች፣ እነዚህ ግፍና መከራዎች ደግሞ ወደ ፍርድ ቤት ሄደው መቋጫ ሳያገኙ ፍርድ ሳይሰጥባቸው የተሰጡት ፍርዶችም ደግሞ ፍትሃዊ ሳይሆኑ ቀርተዋል በሚል ከፍተኛ ተቃውሞ ሲቀርብባቸው ነበር ማለት ነው። አሁንም ይህ ጥያቄ ቀጥሏል በዚህ ሁኔታ። ምጥ በላይቭ አስተላለፈች ተብላ ሰሞኑን በማህበራዊ ሚዲያ ላይ በርካቶች የስድብ ውርጅብኝ ያወረዱባት ቲክቶከሯ ስለ ጉዳዩ ምላሽ ሰጥታለች። ምንድነው የሚለውን በዝርዝር እንመለከታለን። ቲክቶከሯ ማሪዩ በሚል መጠሪያ በዚሁ በቲክቶክ በኩል እናውቃታለን። ከ1.5 ሚሊዮን በላይ ተከታዮችን ማፍራት ትችላለች። በርካቶች ወዷታል፣ በርካቶች ይከተሏታል። እንግዲህ ከቤተሰቧ ጋር በተለይ ደግሞ ከልጆቿ ጋር የተለያዩ ቪዲዮዎችን በመቅረጽ ነው የምታቀርበው። አገር ውስጥ ባትኖርም በምትኖርበት ዓለም በምትኖርበት ሀገር ሆና እነዚህን ቪዲዮዎች በመቅረጽ በማሳየት በተለይ ደግሞ ልጆቿን በስነ ምግባር የምታሳድግበትን መንገድ የሀገራቸውን ባህልና ወግ እንዳይረሱ ቋንቋቸውንም በማስተማር ጭምር እንደዚህ አይነት አበርክቶችን ስታደርግ እናውቃታለንና ይህንን አኗኗሯን በእንደዚህ አይነት መንገድ እያሳየችን እያስተማረችንና እያካፈለችን የኖረችው ቲክቶከር ግን ሰሞኑን በወጣ አንድ ቪዲዮ ምክንያት በርካቶች በስድብ ውርጅብኝ ወረዱባት። ለዚህ ስድብ ሁሉ መነሻ የሆነውን ቪዲዮ ላሳያችሁ። ቪዲዮ የተመለከታችሁትን ይመስላል። ይህንን ያዩ የተመለከቱ ሁሉ ምጥ እንደምታውቁት በጣም ከባድ ነገር ነው፣ በጣም አስቸጋሪ ነገር ነውና ሰው በእንደዚህ አይነት ችግር ውስጥ ሆኖ እንዴት ቪዲዮ አንስቶ እንዴት ስልኩን አንስቶ ቪዲዮ ይቀርጻል የሚል ጥያቄ ነው እንግዲህ የተነሳባት ማለት ነው። ይህ ጉዳይ ታዲያ በማህበራዊ ሚዲያ ላይ ከፍተኛ ክርክር አስነስቶ ነው የሰነባበተው። አንዳንዶቹ ይህንን ቪዲዮ እኮ ቀርጻ የለቀቀችው እኛ ስለ ምጥ እንድንገነዘብ የምጥን ከባድነትና አስቸጋሪነት እንድንረዳ በማሰብ ነው ብለው በመልካም ነገር የተረጎሙ ሰዎች አሉ። ቅድም ባልኳችሁ መንገድ ደግሞ ነገሩን ይሄማ ትክክል አይደለም ብለው የተቃወሙ፣ መቃወም ብቻ አይደለም ከፍተኛ የሆነ ስድብ የሰደቧትም ሰዎችን ስንመለከት ነበር ማለት ነው። ታዲያላችሁ እቺ ሴት በተነሳባት ጥያቄ ስድብና ውርጅብኝም የተነሳ የተሰማትን ስሜት ከዛ ባለፈ ደግሞ እውነተኛው ስለ ቪዲዮ መልእክት ለማስተላለፍ የፈለገችውንም ጭምር በዚሁ በቲክቶክ በኩል መልሳ በጽሁፍ አጋርታ ተመልክተናል ማለት ነው። ቪዲዮ በምትወልድበት ጊዜ ቢቀረጽም ነገር ግን በቲክቶክ በኩል የተላለፈው የተሰራጨው ከ20 ቀን በኋላ መሆኑን እናቶች ከወለዱ በኋላ በዚያ ሰዓት ወዲያውኑ ወደ ማህበራዊ ሚዲያ ላይ ከመምጣት ይልቅ ከፍተኛ የሆነ እረፍት እንደሚያስፈልጋቸው ነው ምላሽ የሰጠችው ማለት ነው። ስለዚህ ቲክቶከሯ በወቅቱ የነበረውን የህመም ስሜት በተወሰነ መንገድ ለማጋራት ቪዲዮ ከተቀረጸ ረጅም ጊዜ ቆይቶ የተለቀቀ እንጂ ምጥ ላይ ሆኜ በቀጥታ ስርጭት ያስተላለፍኩት አይደለም የሚል አጠር ያለ መልእክቷን ያስተላለፈችው ማለት ነው። በእንደዚህ አይነት መንገድ እንድትረዱት መልእክቷን አስተላልፋለች። ሰሞኑን በፈረንጆቹ አቆጣጠር ነሐሴ 8 2026 ዓ.ም በአሜሪካ ካሊፎርኒያ ግዛት ውስጥ ህይወቷ የተነጠቀው ህይወቷ ያለፈው ኢትዮጵያዊት ጉዳይ በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። በተለይ በዛሀበሻ በኩል የሰማነው መረጃ እንደሚጠቁመው ከሆነ እዚች ወጣት ላይ የተደረገው ግፍና መከራ እንዲሁም የግድያ ወንጀል እጅግ የሚያሳዝን የሚዘገንንም ሆኖ ተመልክተናል ማለት ነው። ወጣቷ ማሪዮን ጸጋይ ተብላ ትጠራለች። ከኢትዮጵያውያን ቤተሰቦች የተገኘች በአሜሪካን ሀገር ያደገች ማደግ ብቻ አይደለም ትምህርቷን ተምራ በጣም በሚገርም ብቃት በሚገርም ውጤትም ጭምር ያጠናቀቀች የተመረቀች ወጣት እንደነበረች ነው መረጃዎች የሚጠቁሙ። በጣም መልካም ጸባይ ያላት በተለይ ጓደኞቿ ሲናገሩ ሲመሰክሩ እንደነበረው ጥንካሬዋ እጅግ የሚገርም ነው። አላማዋን ለማሳካት የነበራት ጥረት ከዛ ባለፈ የወደፊት ተስፋዋና በጣም ከፍተኛ ትጋት የምታደርግ
ታታሪ ወጣት እንደነበረች ነው እነዚህ ጓደኞቿ ሲመሰክሩ የተሰሙት ማለት ነው። ህይወቷ ማለፉን ተከትሎ ሲናገሩ ቤተሰቦቿ በጣም የሚኮሩባት በጥሩ ስነ ምግባር ያሳደጓትና የተረጋጋች መልካም ጠባይ ያላት ከሰው ጋር ተግባብታ መኖር የምትችል እናቷን አባቷን የምታከብርና የምትወድ ወጣት ነበረች ይላል መረጃው። ኢትዮጵያዊቷ ወጣት ማሪዮን ጸጋይ በፈረንጆቹ አቆጣጠር በነሐሴ 2023 በካሊፎርኒያ ስቴት ዩኒቨርሲቲ በኪኔዚዮሎጂና የአካል ብቃት ሳይንስ ትምህርቷን እንዳጠናቀቀች ነው መረጃው የሚጠቁመው። በዚሁ በዛሀበሻ በኩል የተቀመጠው መረጃ እንደሚጨምረው ከሆነ ታዲያ ማሪዮን የቤተሰቦቿ የመጀመሪያ ተመራቂ በመሆኗ ፈርስት ጄኔሬሽን የሚል ጽሑፍ አጽፋ በጋውኗ ላይ ደርባ ተመርቃ እንደነበር ነው መረጃዎች የሚጠቁሙት ከ3 ዓመታት በፊት ማለት ነው። በጣም የገረመኝ ነገር ደግሞ ማሪዮን የዩኒቨርሲቲ ትምህርቷን በምትማርበት ጊዜ ትምህርት ብቻ ላይ ትኩረት አላደረገችም። ከጎን ስራዋን በመስራት በጣም ጥሩ ገንዘብ የምታገኝበትን ተጨማሪ ሙያና ብቃት እንዲሁም ልምድ የምታካብትበትን ሂደት ስታደርግ እንደነበረ ይህ ደግሞ የጥንካሬው አንደኛው ማሳያ ተደርጎ እንደቀረበ ነው የሰማሁት። ምንድነው በአንድ ምግብ ቤት ውስጥ ለአመታት ስራዎችን ትሰራ ነበርና እስከ ምክትል ስራ አስኪያጅነት ደረጃ የደረሰ የሙያ ብቃት በማካበት ተጨማሪ ገቢ እያገኘች እንደቆየች ነው የተነገረው ማለት። ህይወቷ ባለፈበት በዚህ ወቅት ደግሞ በፍሬዝኖ የልብና የቀዶ ጥገና ሆስፒታል ውስጥ በአካል ብቃት ህክምና ረዳት በመሆን ሙያዊ ህልሟን እያሳደገች ትገኝ እንደነበር ነው ይሄው የዛሀበሻ መረጃ የሚጠቁመው። በህክምናው ላይ በጣም ትልቅ ህልም ስለነበራት በርካቶችን ማገዝ መርዳት ስለምትፈልግ ይህንን ሙያ ከልጅነቷ ጀምራ ስትመኘውና እድሜ ልኳንም ስትማር ስለሰነበተች ነው እንግዲህ ወደዚህ የልብ ቀዶ ጥገና ህክምና ክፍል ውስጥ በመግባት አሁን በነገርኳችሁ መንገድ ሙያዋን እያካበተች ልምድ እያገኘች ስራዎችን እየሰራች ቆየችው። ሰሞኑን ግን እጅግ ባልተጠበቀ እጅግ በሚያሳዝን ሁኔታ ህይወቷ ተቀጥፏል ማለት ነው። በምን አይነት መንገድ ህይወቷ ተቀጠፈ የሚለውን ዝርዝሩን ሁኔታ ደግሞ አስከትለን እንመለከታለን። በፍሬዝኖ ከተማ በፈረንጆቹ አቆጣጠር ነሐሴ 8 2026 ዓ.ም ምሽት ላይ በአንድ በቤት ውስጥ በተዘጋጀ ድግስ ላይ ተጠርታ ድግሱ ላይ ለመሳተፍ ትሄዳለች ትጓዛለች ማለት ነው። ከዚያ ግን ድግሱ ተጧጡፎ እየተበላ እየተጠጣ ባለበት ፓርቲው ተዘጋጅቶ እየተጨፈረ ባለበት ከጎን የ24 ዓመት አሜሪካዊት ጋር ግጭት ይፈጠራል። ማለትም የቃላት ጦርነት ውስጥ ይገባሉ፣ ጭቅጭቆች ይፈጠራሉ ማለት ነው። እንደምታውቁት እንግዲህ በሰዎች ላይ እንዲህ አይነት ግጭቶች እንዲህ አይነት ጭቅጭቆች በየትኛውም ቦታ ላይ ሊያጋጥሙ የሚችሉ ነገሮች ናቸው። በሰዓቱ ንዴቶች ቢኖሩም እንዲህ አይነት ነገሮች ቢፈጠሩም እንኳን ግን እስከ መገዳደል ደረጃ ያደርሳል ተብሎ ፍጹም የማይጠበቅ ነው። አሜሪካን ሀገር ግን በጣም በርካታ ዜጎች በጣም በርካታ አሜሪካውያን መሳሪያ ይዘው ሽጉጥ ይዘው ስለሚሄዱ እንዲህ አይነት በጣም ትንሽ በምትሏቸው ግጭቶች ተነሳስተው ከኪሳቸው አውጥተው ሰዎች ላይ እየተኮሱ የሚገሉበትን አጋጣሚ በተለያየ መንገድ እየሰማን እየተመለከትን ነውና በግድያ የተጠረጠረችው 24 ዓመቷ ኔማንዲያ ኔክላስ የተባለችው ግለሰብ ታዲያ ሽጉጧን አውጥታ 26 ዓመቷን ኢትዮጵያዊት ተኮሰችባት ማለት ነው። ወዲያውኑ ድግሱ ላይ የነበሩ ሰዎች እችን ኢትዮጵያዊት የ26 ዓመቷን ወጣት ህይወቷን ለማዳን ለማትረፍ ሲሉ ከፍተኛ ርብርብ አደረጉ ማለት ነው። በመኪና ጭነዋት ወደ ህክምና ቦታ በሚወስዱበት ጊዜ መንገድ ላይ የእሳት አደጋ ሰራተኞችና ሌሎች የሚመለከታቸው አካላት ጋር ተገናኙ ማለት ነው። ከዚያ እነሱም ከፍተኛ ርብርብ አደረጉ፣ ከፍተኛ ጥረት አደረጉ። ነገር ግን የደረሰባት ጉዳት የተመታችበት ምት በጣም ከፍተኛ ስለነበረ ህይወቷ መትረፍ አልቻለም። ከዚህ ዓለም በሞት ተለየች። እንግዲህ አሜሪካ ውስጥ በብዙ መከራ በብዙ ስቃይ ልጆችን አሳድገው ለዚህ ቁም ነገር ያደረሱ ሰዎች እንዲህ አይነት ነገር ሲገጥማቸው ምን ሊሰማቸው እንደሚችል አስቡት። በጣም ከባድ ነገር ነው። ጆኒ ቲቪ በሚል መጠሪያ እንዲሁም የተለያዩ መረጃዎችን የሚያደርስ አንድ ግለሰብ ሲናገር እንደሰማሁት አሜሪካ ላይ ልጆችን ማሳደግ በጣም ከባድ እየሆነ ነው። ማን ምን እንደያዘ በምን አይነት መንገድ ሊገላችሁ እንደምትችል አታውቁም። ኢትዮጵያ እንደምታውቁት ከዚህ በፊትም ልምድም ስለሌለን እኛ መሳሪያ እንይዝም አሜሪካ ውስጥ ብንኖርም፣ ነገር ግን እዚያ የሚኖሩ ሰዎች የዛ ሀገር ዜጎች ግን ሽጉጥ መያዝ ጥይት መያዝ ልማዳቸው ነውና ምን እንደሚፈጠር እንኳን አታውቁም። በህይወታችሁ ምን እንደሚያጋጥማችሁ እንኳን ምንም አይነት ዋስትና የላችሁምና በጣም ከባድ ነገር ነው እያለ ሲገልጽ ሰምቻለሁ። እና የተለያየ ፓርቲ ላይ ልጆቻችሁን የምትልኩ የተለያየ ድግስ ላይ ልጆቻችሁን የምትልኩ ሰዎች ጥንቃቄ አድርጉ፣ ምከሯቸው ጥንቃቄ እንዲያደርጉ። በተለይ ደግሞ ከሰዎች ጋር ምንም አይነት ግጭት ባይፈጠር ባይኖራቸው መልካም ነው እያለ ነው ምክሩን ያስቀመጠው ማለት ነው። እና የማሪያ ቤተሰቦችም የልጃቸውን ሞት ተከትሎ በጣም ከፍተኛ ሀዘን ላይ እንደሚገኙ ነው መረጃዎች አክለው የሚጠቁሙት። የማሪዮን የቅርብ ጓደኞች፣ ወዳጆች እንዲሁም አብሮ አደጎች በጣም ከፍተኛ ሀዘን ላይ ሆነው
የሐዘን መልእክታቸውን እንዳስተላለፉ በዚሁ በዛሀበሻ በኩል ተመልክተናል። አንዲት የማሪዮን ጓደኛ በማህበራዊ ሚዲያ ገጿ ላይ ባሰፈረችው ልብ ሰባሪ ስንብት ውስጥ ማሪዮን ህይወትሽ ትርጉም ነበረው፣ ስኬትሽ፣ ህልሞችሽና ፈገግታሽ ትርጉም ነበራቸው። አሁን ደግሞ መለየትሽ የከፋ ትርጉም አለው። የኖርሽው አጭር ህይወት እኛ በህይወት ያለን ሰዎች ሌሎች ሰዎችን አጥብቀን እንድንወድ ቶሎ ብለን ይቅር እንድንልና ማንኛውንም ቀን እንደቀላል እንዳንቆጥረው ትልቅ ትምህርት ሰጥቶን አልፈዋል ስትል ሐዘኗን እንደገለጸች ነው መረጃው የሚጠቁመው። ሌላኛዋ ጓደኛዋ ቪክቶሪያ ክሪነር በበኩሏም በአካል በተገናኘንባቸው ጊዜያት ሁሉ ካንቺ ያገኘሁት ደግነትን ብቻ ነው፣ አንቺ ሁልጊዜም ብሩህ ብርሃን ነበርሽ በማለት በሐዘን ሽኝቷን አቀርባለች ነው የተባለው። የፍሬዝኖ ፖሊስ ደግሞ ግድያው በተፈጸመበት ቅዳሜ ምሽት ወዲያውኑ 5 ሰዓት አካባቢ ማለት ነው በአንድ ምግብ ቤት ውስጥ የ24 ዓመቷን ተጠርጣሪ በቁጥጥር ስር አውሎ እንደወሰዳት ነው መረጃዎች የሚጠቁሙት። እቺ ግለሰብ ደግሞ የ$1 ሚሊዮን ዋስትና እንደቀረበባትም ነው የተገለጸው ማለት ነው። ፖሊስ እንደገለጸው ከሆነ ግን ከዚህ በተጨማሪ ሌሎች ግድያውን የሚያረጋግጡ የዓይን እማኞች ሊሆን ይችላል ሌሎች አይነት ማስረጃዎች ካሉ ሰዎች እንዲጠቁሙ እንዲሁ ሐሳቡን ማቅረቡ ነው የተገለጸው። በከተማው የሚኖሩ ስለ ማሪዮን ግድያ የሰሙ ሰዎች በሙሉ በጣም ከፍተኛ ሐዘን ላይ እንደሚገኙ ነው መረጃዎች የተጠቆሙት። ይህ ደግሞ በጣም ከፍተኛ ስጋት እንዲጥልባቸው አድርጓል። ምክንያቱም በሰዎች ዘንድ እንዲህ አይነት ቀለል ያሉ ግጭቶች ሲፈጠሩ የግድ ሰዎች መሞት አለባቸው ወይ? በሌላ መንገድ ማለቅ አልነበረበትም ወይ? ነገሩ በትዕግስት ማለፍ አይችልም ነበር ወይ? እስከ መገዳደልስ የሚያደርስ ነበር ወይ? የሚሉ ጥያቄዎችን እንዲጠይቁ አድርጓቸዋል ማለት ነው። ለማንኛውም በኢትዮጵያዊቷ ላይ የተፈጠረው አስቸጋሪና አሳዛኝ ክስተት ይህንን ነው የሚመስለው። ለቤተሰቦቿ፣ ለወዳጅ ዘመዶቿ እዛ የሚገኙ ኢትዮጵያውያን በሙሉ መጽናናትን እንዲሰጣቸው እንመኛለን። እሷንም ደግሞ ነፍስ ይማርልን። ሰሞኑን በልዩ ልዩ ማህበራዊ ሚዲያዎች ላይ እጅግ መነጋገሪያ ሆኖ የሰነበተው የዋይቢኤስ ማርኬት እና የረቂቅ ትሬዲንግ ጉዳይ ነው። እነዚህ ሁለት ድርጅቶች የኢትዮጵያውያንን የተለያዩ ሰዎች ገንዘብ በሚሊዮን የሚቆጠር ገንዘባቸውን ሰብስበው ከሀገር ወጥተዋል፣ ኮብልለዋል፣ ጠፍተዋል፣ ድርጅታቸውንም ዘግተዋል፣ ቢሮአቸውም ላይ አልተገኙም የሚሉ የተለያዩ ጥያቄዎች በስፋት ሲነሱ ነበረ። በዚሁ በማህበራዊ ሚዲያ ላይ እንዲህ አይነት ጉዳዮችን በማጋለጥና በማሳየት የሚታወቀው አዎንታ በርሲሳ የተባለው ግለሰብ ደግሞ የዋይቢኤስ ባለቤት የሆነው ወልደ ጊዮርጊስ ይልቃል ባለቤቱን፣ እህቱን፣ እናቱን እንዲሁም ሌሎች ቤተሰቦቹን ይዞ ወደ ዱባይ ሀገር ኮብልሏል፣ ከዚያ በኋላም አድራሻው ጠፍቷል እያለ ሀሳቡን ሲገልጽ ነበር። እሱ ብቻ ሳይሆን በጣም በርካታ ሰዎች ሲናገሩ ነበረ። ከዋይቢኤስ ጋር ደግሞ አብረው ሲሰሩ የነበሩ ገንዘባቸውን የሰጡ ሰዎች ደግሞ እባካችሁ ገንዘባችንን አስመልሱልን እያሉ በእንባም ጭምር ሲናገሩ ነው ሲደመጡ የሰነበቱት ማለት ነው። ዋይቢኤስ የተለያዩ ሰዎች ገንዘባችሁን ወደኔ ብታመጡ ያ ገንዘባችሁ ደግሞ እጥፍ እየሆነ ስራ እየተሰራበት በየጊዜው ወለድ እየወለደ በየወሩ ገንዘባችሁ ይሰጣችኋል የሚል የቢዝነስ ሐሳብ ይዤ መጥቻለሁ በማለት ነው ወደ ማህበረሰቡ የመጣው ማለት ነው። ይህንንም ተከትሎ በጣም በርካታ ኢትዮጵያውያን ገንዘባቸውን እንደሰጡ ነው የተነገረው። በሚሊዮን የሚቆጠር ገንዘብም የሰጡ ያስረከቡ ሰዎችም ጭምር እንዳሉ ነው ሲገለጽ የቆየው ማለት ነው። ሌላው ከነዚህ ሁለት ድርጅቶች ጋር በተገናኘ በጣም በከፍተኛ ሁኔታ ሲነሳ የነበረው ጥያቄ ምንድነው? የዋይቢኤስ ትሬዲንግ እና የረቂቅ ትሬዲንግ ባለቤቶች ከዚህ ቀደም ጓደኛሞች እንደነበሩ፣ በደቡብ ክልል የሚገኝ አንድ ትምህርት ቤት ለማሰራትም አንድ ላይ ወደዚያ ስፍራ በመሄድ ከዚያ ጊዜ ጀምሮ ጓደኝነታቸው እንደጠነከረና የቢዝነስ ሐሳባቸውም ተመሳሳይ እንደሆነ ማህበረሰቡን ወደነሱ የሳቡበት መንገድም አንድ አይነት እንደሆነና በዚህ ሰዓት ደግሞ ሁለቱም የጠፉበት ሁኔታ ተመሳሳይ እንደሆነ ነው ሐሳቦች ሲናፈሱ የነበረው። ይህ ደግሞ ሰዎችን አጭበርብሮ ገንዘብ ይዞ ለመኮብለል ቀድሞውኑ የታሰበ የጓደኝነት ሴራ ነው እየተባለ ነው በዚሁ በማህበራዊ ሚዲያ ላይ ሲናፈስ የነበረው ማለት ነው። ሁለቱም በተመሳሳይ ሰዓት ቢሮአቸውን ዘግተዋል፣ ሁለቱም በተመሳሳይ ሰዓት አድራሻቸው ጠፍቶብናል እያሉ ገንዘባቸውን የሰጡም ሰዎች ሆኑ ሌሎች የማህበራዊ ሚዲያ ተጽዕኖ ፈጣሪዎችም ሲገልጹ ነበር የሰነባበቱት ማለት ነው። ከዚህ ጋር ተገናኝቶ ታዲያ የዋይቢኤስ ትሬዲንግ መስራች እንዲሁም ባለቤት የሆነው ወልደ ጊዮርጊስ ይልቃል ስለ ጉዳዩ ምላሽ አለኝ፣ እናንተ እንደምታስቡት አይደለም፣ ይልቁኑ ሌላ እውነት አለ ብሎ ትናንት በማህበራዊ ሚዲያ ገጹ ላይ ተከስቶ ሐሳቡን አስቀምጧል። እንግዲህ ወልደ ጊዮርጊስ እንደተናገረው ከሆነ ከሰሞኑ የጠፋንበት ዋነኛ ምክንያት ረቂቅ ትሬዲንግ ከደንበኞቹ እንዲሁም ደግሞ አብረውት ከሚሰሩ ሰዎች ጋር ትንሽ ግጭት ተፈጥሮ ይህ ግጭት ደግሞ ባመጣው ግርግር ምክንያት እነሱ ድርጅት ላይ ብቻ ሳይሆን እኛም ድርጅት ላይ ተጽዕኖ በማሳደሩ ቢሮአችን እንደተዘጋና ከሰራተኞቻችን ጋር መደናገጦች ተፈጥረዋል በማለት ነው ሐሳቡን ሲያስቀምጥ የተስተዋለው።
የተስተዋለው። በዚህ ምክንያት ነው እንጂ የጠፋነው እኛ ድርጅታችንን ዘግተን እንደተባለው አካውንታችን ላይ ያለውን ገንዘብ አውጥተን ከሀገር ወጥተን ኮብልለን አይደለም። በቅርቡ ደግሞ በአፕሊኬሽን እና በተሻለ ዘመናዊነትን በሚያረጋግጥ መንገድ ተመልሰን እንመጣለን። ስለዚህ ምንም አይነት ስጋት አይግባችሁ፣ እኛ እንደሚባለውም አይነት ሰዎችም አይደለንም የሚል ሐሳቡን ነው ሲያስቀምጥ የተመለከተነው ማለት ነው። ከዚህ በተጨማሪ ድርጅቱ በጣም በርካታ ደንበኞች አብረውት የሚሰሩ ሰዎች እንዳሉ፣ እነዚህ ሰዎች ደግሞ ብዙ ጊዜ ትርፋማ እንደሆኑ፣ ታማኝ ድርጅት ሆኖ እስከዛሬ ድረስ እንደዘለቀ ከ4 ዓመታት በላይ በዚህ ስራ ላይ እንደቆየ የሚያመላክት ሐሳብ ነው ለመስጠት የሞከረው ማለት ነው። ይህንን ተከትሎ ግን የተለያዩ ሐሳቦች እየተሰጡ ይገኛሉ። አንዳንዶች ትክክል ነው ይላሉ፣ ሌላኞቹ ደግሞ አይ ይሄ ፍጹም ሐሰት ነው፣ አሁንም እያጭበረበረን እያታለለን ነው የሚገኘው እንጂ እሱ ሀገር ቤት የለም ውጭ ሀገር ሆኖ ነው እኛን እየሸወደን የሚገኘው የሚል ሐሳቡን ማስቀምጦ ተመልክተናል ማለት ነው። ከዚህ ጋር በተገናኘ ግን ገንዘባችሁን የሰጣችሁ ለዚህ ድርጅት ያስረከባችሁ ሰዎች በህግ መጠየቅ የምትችሉበት መንገድ አለ በማለት ሰብለ አሰፋ በሚል መጠሪያ በዚህ በማህበራዊ ሚዲያ ላይ የተለያዩ ህጋዊ ምክሮችን በመስጠት የምናውቃት ተጽዕኖ ፈጣሪ ሐሳቧን አስቀምጣለች። ካስቀመጠቻቸው ነጥቦች መካከል ወደ ህግ ሄዳችሁ አካውንታቸው እንዳይንቀሳቀስ እንዲታገድ ማድረግ፣ ምክንያቱም ገንዘቡ ሊወጣ ስለሚችል እንደዚህ አይነት ጥንቃቄዎችን እንድታደርጉ። ከዛ በተጨማሪ ደግሞ የተሰጣችሁ ቼክ ደግሞ ደረቅ ከሆነ ይህም በማጭበርበር ወንጀል እንድትከሷቸውና ህጋዊ ምልከታ እንድታደርጉም ያስፈልጋል። ይህ ነው ጊዜያዊ መፍትሄ በማለት ሐሳቧን ስታስቀምጥ ነበርና እንግዲህ በእነዚህ ድርጅቶች ላይ የተከሰተው ከፍተኛ ውዝግብ የሰሞኑ የማህበራዊ ሚዲያ ንቅናቄ ይህንን ነው የሚመስለው ማለት ነው። በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ የጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ነው ወደ እናንተ የሚያቀርብላችሁ። ዛሬም ደግሞ ሰሞንኛ አነጋጋሪ የተባሉ ጉዳዮችን በእንደዚህ አይነት መንገድ ዳሰስ ለማድረግ ሞክረናል። ከዝግጅታችን በርካታ ቁም ነገሮችን፣ ትምህርቶችን እንደጨበጣችሁ ባለሙሉ ተስፋ ነን። ጌታቸው በላይ ደግሞ የመሰናዶ አዘጋጅና አቅራቢ ሆኜ አብሬያችሁ ቆይታ አድርጌያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉን፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን፣ ቪዲዮንም ላይክ አድርጉ። በሚቀጥለው በአዳዲስ ጉዳዮችን እንደገና እንገናኛለን። እስከዚያው ደግሞ ሰላም ሁኑልን።